ኬዝ ነው የሚያደርስሽ። ያንቺን አምነን ለምን ለሷ አሳልፈሽ ትሰጫለሽ? እየወደድሽው ለምን እንደጠላሽ ትሆኛለሽ? አምነኔ ሚስጥረኝ አምነኝ ለምን ጠፋ አይደለም፣ ግን ሁልጊዜ ተመሳሳይ ነገር አንተም እኔ እናደርጋለን። ዛሬ ግን ልብ የማይፈልገውን ነገር አደረግኩ። ቤሌ ልክ አይደለሽም። ለአንቺም ለምትወዱም ሰው አንድ እድል ስጩ። ምንድን ነው ያደረግሽው? ለነገሩ አንቺ ምን ታደርጊ? እኔ ነኝ ጥፋተኛ። ከአንቺ ጋር ለመሆን ብዙ አጋጣሚና እድል ተፈጥሮ እኔ ነኝ የውሳኔ ሰው ያደረኩት። ያም ሆነ ቤሌን የኔ ነች። አስፈላጊም ከሆነ ሁሉንም ነገር ከመጀመሪያው መጀመር ይችላል። ይህ ካልሆነ ግን ሚስጥረኝን አጥቼ መኖር አልችልም። እንደገና ተዘናግቼ አሁን ያጠፋሁት ሁሉ ጥፋት አንቺን የምክስበት ትክክለኛው ሰዓት። ፈቃደኛ እንደሆነች አሳወቀች። ጥያቄን ስለተቀበለች እኔም ደስ ብሎኛል። የእኔ ደስታ እንደሚያስደስት አውቄ ነው ደስታ ነጥፍ ድርብ ለማድረግ ያሰብኩት። ያቺ ሴት ቤሌ ናት። ወንድሜ ይቅርታ የጠየቁ እሷ መሆኗን ባለመናገሬ ነው። ሀሳቧ ምንድን ነው? ሀሳብሽን ተናገሪ ውዴ። እኔ ፈቃደኛ ነኝ። ባሮክን ትንሽ ጊዜም ቢሆን የማውቀው ልቡ ንጹህና ሰው ፈላጊ ነው። እንደዚህ የሆነ ልብ ደግሞ መክፈል ለእኔም ጥሩ አይደለም። አቶ አምነን ላመሰግን እፈልጋለሁ፣ ምክንያቱም የኔን ፍላጎት በማስቀደምህ። ምንድን ነው ሰዎች በወንድ እጅ ስለተሰራ አይጣፍጥም ለማለት ይመስላል አበላላችሁ። በእውነት ባሮክ በጣም ባለሙያ ነህ፣ ይጣፍጣል። በቃ የቢሮውን ስራ ትቼ ወይዘሮ ዛራ ጋር ሲቪል አስገባ። ሳይሻል አይቀርም። የወደፊቷ ሚስቴ። ሰላም ሰላም፣ እንዴት የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለነ አምነን የምናወራው ማለት ነው። አምነንና ቤሌን የተያዙበት እንግዲህ ወደማይሆን አቅጣጫ እየወሰዳቸው ነው ማለት ነው። በጣም እንደዚህ ማድረግ አልነበረባቸውም። ቤሌንም እንግዲህ በጣም ያመረረች ትመስላለች። ነገር ግን እሱን ለማስተማር እንጂ እሱን ማጣት እንደማትፈልግ በተደጋጋሚ ጊዜ አይተናል ማለት ነው። ባለፈው ክፍል ላይ እንግዲህ አምነን ታይ ቤሌ እንደዚህ አታድርጊ፣ ይበቃናል፣ ለይናል፣ ከተደባበርን ከዚህ በኋላ በቃ በሰላም መኖር አለብን እያላት ነበረ። እሷ ግን አይሆንም በጭራሽ፣ ከዚህ በኋላ ይህንን ነገር መልመድ አለብህ፣ እንደዚህ ነው የሚቀጥለው፣ የራስን ህይወት መጀመር አለብህ እያለችው ነበረ ማለት ነው። እሱም ህይወት ያንቺ ነሽ፣ በጣም የማፈቅርሽ፣ አንቺን አጥቼ መኖር አልችልም ሲላት እንግዲህ ባሮክ ሰምቶ ነበረ ማለት ነው። ባሮክም እንግዲህ ቤሌን የአምነን ፍቅረኛ ነበረች ማለት ነው። ይህንን ነገር ነው የሆነ ነገር ማድረግ አለብኝ፣ ስለዚህ ቶሎ ብዬ ለቤሌን የፍቅር ጥያቄ ማቅረብ ይኖርብኛል በማለት እንግዲህ ለቤሌን የፍቅር ጥያቄ አቅርቦላታል ማለት ነው። ቤሌንም እንግዲህ በጊዜው በጣም ውስጥ ስለገባችና ይህንን ነገር እንዲያደርግ ያደረገው ወንድሙ ለፈተና የላከው ስለመሰላት እንግዲህ ብሎ ደግሞ በወንድሙ ይፈትነኛል እንዴ? ይሄማ ከሆነ ጨዋታው አሁን ተጀምሯል። እኔ እሱ የጀመረውን እኔ ጨርሳለሁ። ስለዚህ ብዙ የሚከብድ ነገር አይደለም። ይህንን ነገር መቀበል ይኖርብኛል በማለት እንግዲህ ባሮክ ፍቅር ጥያቄውን ካቀረበላት በኋላ ለመቀበል ይችላለች ማለት ነው። ባሮክም እንግዲህ ይህንን ነገር አንድ ነገር ማድረግ አለብኝ ካለ በኋላ ወደ ቤሌን ክላስ ሄዶ ቤሌን አንድ የምነግርሽ ነገር አለ ይላታል ማለት ነው። ምንድን ነው ልትነግረኝ የፈለግከው ባሮክ? እንግዲህ ከዚህ በኋላ ሚስጥረኞች ሆነናል፣ ምንም ነገር እንዳትደብቅ አይ ስትለው፣ አይ እንግዲህ ይቅርታ
ይህንን ነገር ስልሽ እንደማትቀይም ተስፋ አደርጋለሁ። ግን በጣም የማፈቅርሽ በጣም የምወድሽ ወደፊት የህይወት አካሌ እንድትሆኝ እፈልጋለሁ ይላታል ማለት ነው። እሷም እንግዲህ መጀመሪያ ስትሰማ በጣም ነበር የተናደደችው ማለት ነው። እንዴት በደካማ ጎኔ ገብታ ትጠቀምብኛለህ? እኔ እኮ የእውነት ጓደኝነት የሆነ መስሎኝ ጓደኛሞች የሆነ መስሎኝ እንጂ ከአንተ ጋር የፍቅር ግንኙነት እንዲኖር አይፈልግ አይደለም አትስሪ ወርቁ። ስለዚህ ሁለተኛ ይህንን ነገር መስማት አልፈልግም፣ አይንህንም ማየት አልፈልግም ብለዋለች ማለት ነው። እንግዲህ ባሮክም ለማንኛውም እንድታስብበት ጊዜ ሰጥሻለሁ ካላት በኋላ ቤሌን ራሷን አረጋግታ እንግዲህ እንደዚህማ ከሆነ አምነን ጨዋታውን ያስጀምረው እኔ ደግሞ ይህንን ጨዋታ መጨረስ አለብኝ በማለት ባሮክ ጋር ሄዳ እንግዲህ የፍቅር ጥያቄው እንደተቀበለችው ትናግረዋለች ማለት ነው። በውሳኔዋም እንዳልተጸጸተች እና በጊዜው ስሜታዊ ሆና እንደዛ እንደተናገረችው ከነገረችው በኋላ የፍቅር ጥያቄውን እንደተቀበለችው ነግረዋለች ማለት ነው። ባሮክ እንግዲህ በጣም በመደሰት አሁን ሁለቱን ድል ነስቻቸዋለሁ፣ አምነን ከዚህ በኋላ እንግዲህ ራስህን አንቀህ እንድትሰቀል የማደርገው ራስህን እንድታጠፋ ነው የማደርገው። አሁን እያንዳንዱን ያንተን የሆነውን ነገር መውሰድ ነው የምጀምረው ቤሌን እንግዲህ ይቅርታ በማለት ስራውን እንደጀመረ እንግዲህ ሲያወራ ሰምተናል ማለት ነው። እንግዲህ እንዳያችሁት ቤሌንም ከበፊት አለባበሷ ወጣ ያለ እንዲሁም ደግሞ ከአሁን በፊት እነ ጄሪ እና እነ ሲፈን እንዲሁም ደግሞ እነ ማሪያ ሲያደርጉት የነበረውን አለባበስ አድርጋ እንግዲህ ዛሬ ባሮክን እንዲሁም ደግሞ ፍቅረኛዬ ነው ብላ ያሰበችው ልጅ ለማግኘት በቤት ውስጥ ሽር ጉድ እያለች ነው ማለት ነው። በሌላ በኩል ወይዘሮ ማሪያ እንግዲህ ወይዘሮ እንኳን የምትባለችም ማሪያ ያለው ወይዘሮ ሲማ እንግዲህ አምናን ይቅርታ እንደጠየቃት እና ወደፊት ነገሮችን እንደሚያስተካክል አሁንም በነገሮች ተጠምዶ ስለነበረ እንደዛ ያደረገው ስትነግራት እንግዲህ ወይዘሮ ሲማም እንግዲህ አይ አምነን እኮ እንደዛ የሚያደርግ ልጅ አይደለም፣ ነገር ግን አንቺ መታገስ ይኖርብሻል። ካሁን በፊት የኖረውን ህይወት እንዲኖረው እንዲደግም አልፈልግም። አንቺ ካምነን እኮ እንድትሆን እፈልጋለሁ። መቼም እንድትርቂ አልፈልግም። ማሪያ ልጄ ከስሩ ሁኜ ወደ እግር ከትንሽ ጊዜ በኋላ ደግሞ ሰርጋችሁን ድል አድርጌ ደግሼ እጥራቸዋለሁ ብላታለች ማለት ነው። ማርያም እንግዲህ ደስ ብሏት ከአምነን ጋር ለመሆን ያው ሽር ጉድ እያለች ነው። ወይዘሮ ሲማም ራስሽን አዘጋጂ፣ ቆንጆ ሁኚ፣ ራስሽን ጠብቂ፣ ከዚህ በኋላ ሰርግ ነው የሚጠብቀን። ባሮክ ለወንድም የምነግርህ ነገር አለ አምነን፣ ይህንን ነገር ስነግርህ ግን እንደማትቀየመኝ ተስፋ አደርጋለሁ። አምነን የሆነ ነገር ጀምሬያለሁ ይለዋል። አምነንም ምንድን ነው ባሮክ ንገረኝ፣ ምን ተፈጥሮ ነው? አይ ፍቅር ይዞኛል፣ ይህንን ነው ልነግርህ የምፈልገው። እንዴ በጣም ደስ ይላል። ከማን ያይዛል? እሱን ቀስ ብዬ እነግርሃለሁ፣ ግን ልጅቷን የፍቅር ጥያቄ አላቀረብኩላትም። እንደማፈቅራት እራሱ አታውቅም። ብታይ ምን አይነት ልጅ መሰለች፣ በጣም ቆንጆ እና አስተዋይ ልጅ ናት ይለዋል። አምነንም በነገሩ በጣም ደስ ስላለው ማናት ግን? አይ ሌላ ጊዜ እነግርሃለሁ በማለት አምነንም እንግዲህ ካሁን በፊት ቤሌን እና ባሮክ የሚያደርጉትን ነገር ስላየ በልቡ ተጠራጠረና አይ ይሄ ሊሆን አይችልም፣ በጭራሽ ቤሌንም እንደዚህ አታደርግም፣ ባሮክም ይሄንን ነገር አያደርግም በማለት እንግዲህ እሺ እኔ አንተ ደስታ ነው የሚያስደስተኝ፣ ችግር የለውም በማለት እንግዲህ አምነን እሱ እንኳን እምቢ ብትለው እኔ ወንድሜ ደስታ ስለሚበልጥብኝ ይህንን ነገር እሺ እንድትለው አደርጋለሁኝ በማለት እንግዲህ አምነን ከስሩ ተነስቶ ሄዷል ማለት ነው። ቤሌን ጋር በመሄድ እባክሽን ቤሌን በቃ ይብቃ፣ እኔ በጣም የምወድሽ፣ አንቺን አጥቼ መኖር አልችልም በማለት እንግዲህ ዛሬም በተደጋጋሚ ጊዜ ይቅርታ ሲጠይቃት ይህን ይቅርታ በደጋገምከው ቁጥር በጣም ቀለልብህ አይደለም፣ በቃ ምን መልመድ አለብህ። እኔ ደግሞ ብቸኝነት ከመሆኔ ብዛት በጣም ብቻዬን ከመሆኔ ብዛት አሁን ብቸኝነቱ በጣም ተመችቶኛል። በቃ አትረብሸኝ፣ እንደዚህ መሆን ነው የምፈልገው፣ ከዚህ በኋላ እችኛውን ቤሌን ልመዳት በማለት እንግዲህ ተስፋ እንዲቆርጥ ካደረገችው በኋላ ወደ ክላሷ ሄዳ በጣም እያለቀሰች እና እየተጸጸተች
ይሄ ነገር ግን ወዴት እያመራ ነው? አይ ቤሌን ታይ፣ ልብሽን ሳይሆን አይምሮሽን ነው መከተል ያለብሽ። ያደረግሽው ነገር ጥሩ ነው፣ ከዚህ በኋላ እንደዚህ ነው መቀጠል ያለበት እያለች እንግዲህ ብቻዋን እያወራች ነበረ ማለት ነው። በስተመጨረሻም እንግዲህ ሁሉም በተሰበሰቡበት ቤሌን እና አምነን እንዲሁም ማሪያ እንዲሁም ባሮክ በነበሩበት እንግዲህ ባሮክ ለሁሉም ሊነግራቸው የፈለገውን ነገር ተገናኝቷል ማለት ነው። አምነንም እንግዲህ ባሮክ ምንድን ነው ትነግረኝ የፈለገው ይለዋል። አይ ሴቶቹ ይምጣ፣ ሴቶቹ ሲመጡ እነግርሃለሁ፣ እነሱን የሚመለከት ነገር ነው እንዴ ሲለው፣ አዎ እንዴ እነሱስ የቤቱ አካል አይደሉም እንዴ? እነሱስ ቤተሰብ አይደሉም እንዴ? በማለት እንግዲህ ለአምነን ነግሮታል ማለት ነው። ከመጡ በኋላ እንግዲህ ቤሌን እና ባሮክ ፍቅረኞች እንደሆኑ ለአምነን ሲነግረው አምነን በጣም ነበር የደነገጠው። ባሮክም ቤሌን በጣም የሚወዳትና የሚያፈቅራት ልጅ እንደሆነች ፍቅሩንም ቤሌን እንደተቀበለችው ከነገረው በኋላ አምነን ቤሌን በነገሩ ደስተኛ ነሽ ተቀብለሻል ሲላት አዎ ብለው እንግዲህ አምነን በጣም ተናዶ ወደ ክላሱ ሄዷል ማለት ነው። እንግዲህ ማርያም ተከትለው ሄዳ አምነን እየሆንክ ነው ያለው ምንድን ነው የምትለው? እነሱ እኮ ትልልቆች ናቸው፣ የፈለጉትን የማድረግ መብት አላቸው። አይ ሁለቱም ስለ የኔ ሰዎች ስለሆኑ እንዲጎዱ አልፈልግም። ለምን ይጎዳሉ? የማይሆን ነገር አታስብ። ወይስ ምን እየሆንክ ነው ያለው አንተ? ለምንድን ነው እንደዚህ መሆን ያስፈለገው? እኔ ከስር ያለሁት ምንድን ነው መስልህ? የሚሰማኝ አይመስልም? በቃ እንደውም እኔ ወደ ሀገር የሚሄደ ወደ ቤተሰቦች ቤት መሄድ አለብኝ በማለት እሷም ሻንጣዋን እያዘጋጀች እንግዲህ ቤሌንም በጣም ደስተኛ እንደሆነች እና በነገሩ እንደተደሰተች ለወይዘሮ ዛራ ትነግራታለች። ወይዘሮ ዛራ እሷም ተስደስታ ጥሩ እንደሆነ ነገር ግን በልህ የጀመረችው ነገር እንደሚጎዳት ትነግራታለች ማለት ነው። ቤሌንም እንግዲህ ክላሷ ሄዳ በጣም እያለቀሰች የኔ አምነን መቼም አልጠላሁም፣ በጣም ነው የማፈቅረው፣ የኔ እናንተ ነገር እንደዚህ በቀላሉ አልቅም፣ ነገር ግን እያደረግከው ያለው ነገር ነው ለዚህ ያበቃኝ እያለች እየተጸጸተች ተመልክተናታል። ማርያም በሌላ በኩል እንግዲህ እንዳያችሁት ከቤት መውጣት አለብኝ እያለች አምነንን እያስጨነቀችው፣ አምነን እንግዲህ በግድ ዛሬ ማስቀርቷታል ማለት ነው። እንግዲህ በሌላ በኩል ወይዘሮ ዛራ ለቤሌን መታ የተለያየ ታሪኮች እየነገረቻት ነበረ። በዛ ታሪክ መሀልም በጣም ለፍቅር የሚጠቅሙ ነገሮች አግኝታበታለች ማለት ነው። እንግዲህ ከዚህ በኋላ በቀጣይ ክፍል ላይ አምነንና ቤሌን ይታረቃሉ ብዬ አስባለሁ። እናንተም የሚሰማችሁን ሀሳብ አስተያየታችሁን ጻፉልኝ።